እየተከታተልን ያለነው በሰይፉ ኦን ኢቢኤስ እና በሰይፉ ሾው የዩቲዩብ ቻናል የመቄዶንያን የ5 ቢሊዮን ብር ገቢ ማሰባሰቢያ ነው። ዛሬ 25ኛ ቀናችን ላይ እንገኛለን። ቅድም 618 ሚሊዮን ብር መድረሳችንን ገልጸን ነበረ። በተወሰነ መልኩ ቁጥሩ አፕዴት አድርጓል። ትንሽ ወጣ ብዬ የነበረው አንድ ትምህርት ቤት ከባለቤት ጀምሮ ርዕሰ መስተዳድር የተማሪዎች ኮሚቴ እንዲሁም ተማሪዎች በዚህ ስቱዲዮ ተገኝተዋል። የሚገርም ሐሳብ ነበረ ከጀርባ ያንሸራሸረን የነበረው ለሌሎች ትልቅ አርአያ የሚሆን ስራ ሰርቶ ነው ትምህርት ቤቱ የመጣው። ሃርመኒ ሄልስ ስኩል በጣም የሚገርም ነገር ነው። እንግዲህ እዚህ የሚሰጡን መረጃ በተወሰነ ጨረፍ አድርጌ የሰማሁት ራሱ በጣም ደስ የሚል ነው። ባካችሁ አዘጋጁልን የሃርመኒ ሄልስ ስኩል አባላትን አመራሮችን አዘጋጁልንና በቀጣይ እንዲገቡ እንድታደርጉልን በዚህ አጋጣሚ እጠይቃለሁ። እንግዲህ ይህ በድንቅ ኢትዮጵያውያን ትብብርና እገዛ ነውና እዚህ የደረሰው ከልብ እናመሰግናለን። የሃርመኒ ሄልስ ስኩል አመራሮች፣ የተማሪ ኮሚቴዎች፣ የትምህርት ቤቱ ባለቤቶች እዚህ ይገኛሉ። እንዲሁም የተማሪዎች ተወካይ እዚህ አሉ። መጀመሪያ እስኪ የትምህርት ቤቱን ባለቤት ርዕሰ መስተዳድር የትምህርት ቤቱን አመራሮች እንዲሁም የተማሪ ኮሚቴዎች እዚህ አሉ። እነሱን በክብር ወደዚህ መድረክ እንቀበል። ጤና ይስጥልኝ። እንኳን ደህና መጣችሁ። ጤና ይስጥልኝ። ጤና ይስጥልኝ። የኔ እናት እንዴት አለሽ? ጤና ይስጥልኝ። እንዴት አላችሁ? እንኳን ደህና መጣችሁ። ጋሼ እንደምን አለ? እንዴት ነው? ሁሉ መልካም? ኑ ወደዚህ እንዲህና እንዲህ ብንካፈል ባላንስ እናደርገዋለን። አዎ ካሜራችን ወዴት ነን? ወዲህ ነን። እንግዲህ ወደዚህኛው ካሜራ ነው የምንሆነው። እንግዲህ እነዚህ ወገኖቻችን አንድ ትልቅ ስራ ሰርተው ነው የመጡት። በሙሉ አልሰማሁትም፣ በከፊል ሰምቼ በጣም ደስ ብሎኛል። ከተደረገው ነገር በላይ ትልቅ የአርያነት ትልቅ የሚያስተምር ቁም ነገር ነው ይዘውልን የመጡት። ሃርመኒ ሄልስ ስኩል ባለቤት አመራሮች፣ የተማሪ ኮሚቴዎች ናቸው እዚህ የተገኙት። በመጀመሪያ እንኳን ደህና መጣችሁ ለማለት እወዳለሁኝ። በርካታ ነገሮች መረጃዎች ከተለያዩ ሰዎችም እየሰማሁ ነበርና ትምህርት ቤቶች በቃ እያልን እዚህ ስንጮ ነበር ነው። ትምህርት ቤቶች ኧረ የት ናችሁ? ሆስፒታሎች የት ናችሁ? ፋብሪካዎች የት ናችሁ? ባንኮች የት ናችሁ? እያልን ስንጮህ ነበረ። እናንተ ግን አይ እኛ ጊዜ ወስደን አስበን አቅደን በብልሃት በዘዴ ሰርተን ነው የምንመጣው ብላችሁ አርአያነት ያለው ስራ ነው የሰራችሁት። ወደ እንትኑ አልሄድም፣ ወደ ተሰበሰበው ነገር ሮጭ አልሄድም። እንዴት ተሰበሰበ? በጣም ደስ ስላለኝ ነው። የሄዳችሁበት ርቀትና የሄዳችሁበት ብልሃት ወይንም ቴክኒክ የፈጠራችሁበት መንገድ ለሌሎችም በጣም አስተማሪ ስለሚሆን መጀመሪያ ሐሳቡ እንዴት ተነሳ፣ ሐሳቡ እስከተነሳ በኋላ በምን አይነት መልኩ አስኬዳችሁት የሚለውን እስኪ መጀመሪያ እንስማ። ማን ይጀምር? እሺ፣ አቶ ሰለሞን የተማሪዎች የወላጆች ኮሚቴ ናቸው፣ ተወካይ ናቸው። እንግዲህ እሳቸው ይጀምሩልን። እሺ በትምህርት ቤታችን ያው በየዓመቱ የበጎ አድራጎት ሳምንት ይከበራል። የበጎ አድራጎት ሳምንት የምናከብርበት ወቅትና የመቄዶንያ የሀገር አቀፍ ንቅናቄ በአጋጣሚ አንድ ላይ ገጠመ። ስለዚህ ምን ማድረግ አለብን፣ በየዓመቱ ከምናረጋቸው ስራዎች የዘንድሮ ከፍ ባለ መንገድ ምን መስራት አለብን የሚለውን ተመካከርን። ከዚህ በፊት በየዓመቱ የተለያዩ ድርጅቶች እንደዚህ ሰፖርት እናደርጋለን በጎ አድራጎት ተቋማት። አሁን መቄዶንያ ትልቅ እንቅስቃሴ ላይ ስላለ ማክሲመም አቅማችንን እንዴት አውጥተን ይህን ስራ መስራት እንችላለን የሚለውን ኮሚቴ አቋቋምን። የእርዳታ አሰባሳቢ ኮሚቴ ማለት ነው። ይህን ስናቋቁም የተማሪዎች ካውንስል ፕሬዝዳንት፣ መምህራን፣ የወላጅ ተወካይ፣ እኔ ብዙ ባለንበት ኮሚቴ ፎርም አድርገንና ቀጥሎ የወሰነው እርምጃ ምንድነው? ስትራቴጂ መቀየስ አለብን። እንዴት እናድርግ? እንዴት መስራት አይሰበሰብም። ኡስታዝ እንዳለው ይሄ ገንዘብ ተበትኗል በእያንዳንዳችን ኪስ አይደለ? እንዴት እናምጣው? ግን እያንዳንዳችን ኪስ ነው። እንዴት እናምጣው የሚለውን ነገር
በደንብ አሰብንና ልጆቹም ሐሳብ እንዲያመጡ አደረግን። ከዛ በእያንዳንዱ ክፍል አምባሳደሮች መምረጥ አለብን። አንድ ወንድ አንድ ሴት ክፍላቸውን የሚወክሉ በእያንዳንዱ ክፍል ውስጥ አምባሳደር የሚሆኑ ይሄን ነገር የሚያንቀሳቅሱ ልጆች በጣም ጥሩ መወከል አለብን ብለን አንድ ወንድ አንድ ሴት ከየክፍሉ ተመረጡ። እነኛ ልጆች በደንብ ገለጻ ኦሪንቴሽን ተሰጣቸው። ምንድነው የሚያደርጉት? በቅድሚያ ወላጆቻቸውን እንዲያሳምኑ በወላጆቻቸው ዙሪያ ያሉ ቤተሰብ፣ በሰፈር ጓደኛ፣ ጎረቤት ሊሆን ይችላል የቤተሰብ ያንን ስራ በመስራት ገንዘብ እንዲያመጡ መቄዶንያን እንዲደግፉ ከዚህ በፊት የጎበኙ ኤክስፒሪየንስ ያላቸው ማስተባበር የሚችሉ ልጆች ነው አምባሳደር አድርገን ለመምረጥ የሞከርነው። አንድ ሳምንት አልፈጀብንም። አማውንቱ ሚስጥር ነው፣ አሁን አልናገርም። እኛ ትልቁ ዓላማችን ያው ገንዘቡን ከመስጠት በላይ ሌሎች ትምህርት ቤቶች እንዲንቀሳቀሱ ነው። ለሱም ያዝነው አንድ መነሳሳቱ እሱ ነው። መነሳሳቱ እንዴት ቅስቀሳ እንደተደረገ በምን አይነት ቴክኒክ ወላጆችም ተማሪዎችም የትምህርት ቤቱ ኃላፊዎችም አስተባብረው በአንድ ሳምንት ውስጥ ይሄንን ነገር ለመስራት የተጠቀሙበት ሲስተም ነው በጣም ትልቁ ነገር። ያንን ይሄድንበት ቻሌንጅ እንድንፈጥር እርስ በርሳቸው ልጆቹ እናውቃለን። አሁን የተለያየ ዴዎች ሲያከብሩ ሲፈልጉ ያደርጋሉ። ልጆቹ አቅም አላቸው። ስለዚህ ያንን አቅም እንዴት እናውጣና እያንዳንዱ ሰው ጋር እንዴት እንድረስ የሚለውን ነው ጠንክረን የሰራንበት። ቶሎ ቶሎ ሜሴጆች ይለቀቃሉ። ልጆቹ አጫጭር ቪዲዮዎች ይሰራሉ። ምን አይነት ቪዲዮዎች? ልክ እንደናንተ ቅስቀሳ የሚያደርጉ ሌሎች ተማሪዎችን መነሳሳት እንዲፈጥሩና ዓላማው እንዲቀርቡ በትክክል እንደዚህ አይነት ቪዲዮዎች ይሰሩና በየጊዜው ይለቀቃል። ሶሻል ሚዲያ ለበጎ ነገር እንጠቀምበት የሚለውን በደንብ ሰፋ አድርገን አየነው ማለት ነው። ከዛ እነኛ ቪዲዮዎች ይለቀቃሉ። መጀመሪያ ቀደም ያልነገርኩህ እነኛ ኮሚቴዎች አካውንት ከፈትን ከወላጅ ራሱን የቻለ ለብቻው። አዎ በካሽ አሁን ብዙ ሰው ስለማይመች ልጆቹም ከገንዘብ ጋር ዳይሬክት እንትን እንዳይሉ አካውንት ፎርም አድርገን ያንን አካውንት ህጋዊ እንደሆነ ለወላጆች አሳወቅን። ወላጆች ወደዛ ትራንስፈር እንዲያደርጉ ማለት ነው። ከዛ እነኚህ ተማሪዎች ምንድነው የሚያደርጉት? ባገኙት አጋጣሚ የሚያገኙትን ሰው በሙሉ ከወላጆቻቸው ጀምረው በማሳመን ገንዘቡን ወደዛ አካውንት ገቢ እንዲያደርግ ትልቅ ስራ ይሰራሉ። ይሄን ያህል ደርሰናል፣ እዚህ ቀረን፣ በርቱ፣ መስጠት አያጎልም፣ ግባችንም አይጎድልም ብለን አሁን ሚስጥር የሆነውን ፊገር ግብ አድርገን ተነሳንና እንደውም ከግባችን ትንሽ ከፍ ብለን ሲጀመርም የተቀመጠ ጎል አለ። ቢያንስ ተብሎ ቢያንስ ይሄን ማሟላት አለብን። የሚገርም ነው። እሺ ያን ያደረግነው ምናልባት ጓደኞቼ ሌላው የሚጨምሩ ካለ እሺ ምን ላይ ነው ያቆመው? የተማሪዎች ሞቲቬት አድርገው አካውንት ተቋቋመ ወይ ንክኪ እንዳይኖረው ተማሪዎችም ገንዘብ እጃቸው እንዳይገባ አሰራሩም ግልጽ እንዲሆን አካውንት ተቋቋመ። ከአካውንቱ መከፈት በኋላ ምን ሆነ? አረ እሺ አመሰግናለሁ። አካውንት ብቻ አይደለም ይሄንበት እሱን መጣበታለውና ተማሪዎች በየክፍላቸው ገንዘብ እንዲሰበስቡ የተማሪዎቹን ስም ዝርዝር ያዘ ቅጽ አዘጋጅተን የሰጠነው። ስለዚህ ገንዘቡ የሚሰበሰበው በሁለት መንገድ ነው። አንደኛው በካሽ፣ ሁለተኛው ደግሞ በአካውንት የሚሰበሰበው ነው የሚሆነው። ስለዚህ ወላጆች ገንዘቡን ሲልኩ በአካውንት ሊሆን ይችላል ወይንም ደግሞ በካሽ ሊሆን ይችላል ማለት ነው። አካውንቱ ከከፈተ በኋላ ምንድነው የተደረገው? በቀጥታ ወላጆች ገንዘቡን ይልካሉ፣ ያስገባሉ። ካስገቡ በኋላ ምን ያክል እንዳስገቡ ስክሪንሾት ያደርጉና በእያንዳንዱ የተማሪ ክፍል ላይ የተከፈተ የቴሌግራም ቻናል አለ። በቻናሉ ላይ ፖስት ያደርጉታል። ይሄ ምንድነው የሚፈጥረው? ወላጆች እኔስ ምን ያክል አስገብቻለሁ የሚለው መንፈሳዊ መነሳሳትን ቅናትን ሊፈጥር ስለሚችል በጎ ቅናትን ለማድረግ መንገድ ይከፍታል። ያንን እያዩ ሌሎች ወላጆችም ያስገባሉ ማለት ነው። እና ይሄንን በማድረግ በየጊዜው የሚገባውን ገንዘብ ደግሞ ክትትል እያደረግ ምን ያክል ገባ የሚለውን ለወላጆች ግልጽነት መኖር ስላለበት ሪፖርት እናደርጋለን፣ በጽሁፍ እናቀርባለን። ለወላጆች ደግሞ በየጊዜው ያለውን ነገር በየጊዜው ሪፖርት እናደርጋለን። እንዲሁም ደግሞ ከነሱ ጋር ኮሚኒኬት እናደርጋለን፣ ሞቲቬት እናደርጋቸዋለን። በተጨማሪ ደግሞ ልጆች ይህን ስራ በተሻለ እንዲሰሩ
ገለጻዎችን እናደርግላቸዋለን። ለምሳሌ በሰንደቅ ዓላማ ስነ ስርዓት ላይ ጥሩ መስራት እንዳለባቸው ለልጆች የምንናገራቸው የምንገልጽላቸው ነገሮች አሉ። በዚህ መልኩ የተፈለገውን አሃዝ ለማምጣት ከቅዳችን ወይም ከግባችን በላይ ለማምጣት ችለናል ማለት እንችላለን። ይሄ ዋናው ነገር የገንዘቡ መምጣት ብቻ አይደለም፣ ዓላማው ነው። ምክንያቱም ይሄ ተቋም በርካቶችን ከሜዳ ሰብስበው አቅም ደካማ የሆኑ ራሳቸውን ማገዝ የማይችሉ እንዲሁም ደግሞ የጤና እክል ያላቸውን የሚያግዝ ተቋም ስለሆነ እኛ ደግሞ ይሄ ትልቅ ስራ እየሰራ ያለን ተቋም ካለን ከትንሽ ነገር ወላጆችን ተማሪዎቻችንን ለማስተባበር ለመስራት ይሄንበት ርቀት ነው። ተማሪዎቻችንም ወላጆቻችንም ደግሞ ይሄን ነገር ሲያደርጉ በደስታ ሲያደርጉ እንደነበረ ነው ያለን እና ይሄ ነው ሲሰራበት የነበረው በጥቅሉ ማለት ነው። በጣም በጎ ነው። አቶ ሰለሞን የወላጆች አይደለ የወላጆች ኮሚቴ ናቸው። እርሶ ኃላፊነቱና ስምሆን ያስተዋውቁም በዚሁ ምናልባት ስሜን ሳልጠቅስና መኩሪያ መኮንን እባላለሁ። የትምህርት ቤቱ ርዕሰ መምህር ነኝ። ርዕሰ መምህር በጣም እናመሰግናለን። የሚጨምሩት ሐሳብ ካለ ወይ ደግሞ ሌሎቻችን ደግሞ ቀበል ብለን የምንለው ካለ እንጨምር። እሺ አመሰግናለሁ። አዱኛ አንበሉ እባላለሁ። የትምህርት ቤቱ መስራች ነኝ። ለመቄዶንያም እንግዲህ ያው በግልጽ ባልመጣም በተለያየ ጊዜ አልባሳቶችን እየሰበሰብን የበጎ አድራጎት በአቶ ሰለሞን እንደተገለጸው የተለያየ ጊዜ አልባሳቶችን እየሰበሰብን ድሮፕ እናደርጋለን። ከዛ በተጨማሪ ጌርጌስኖን መሰረት በጎ አድራጎት ሙዳይ የተለያዩ ድርጅቶች በመድረስ የዶሮ እርባታ በመክፈት ትምህርት ቤታችን በርካታ በጎ ስራዎችን ሲሰራ ቆይቷል። ትምህርት ቤቱ ከተመሰረተ ጀምሮ በተመጣጣኝ ክፍያ ከማስተማር ጀምሮ አካዳሚክ ነፃነት በመስጠት ለመምህራን ባለቤት እንዲሆኑ ሰራተኞች በማድረግ ከ330 ሰራተኞች በላይ ይዞ የሚንቀሳቀስ በጣም ግዙፍ ተቋም ነው እና ይህንን ዓላማ ይዘን አሁን በተለይ የተነሳንበትን ለመቄዶንያ ደግሞ አሁን በተከፈተው በተለይ ስራቶ ያየ ሰው እንደ ሰው ዘር፣ ቋንቋ፣ ሃይማኖት ሳይል ሁሉንም በአንድ ሰብስቦ የሚረዳ በጣም ትልቅ ግዙፍ ተቋም ነውና ሁላችንም የትምህርት ቤት ባለቤቶች ሌሎች ተቋማት እያንዳንዳችን ሄደን በመጎብኘት ያለብንን ኃላፊነት አደራ ሁሉ መወጣት አለብን። እንደ ሃርመኒ አሁን ይዘን የመጣነውን ገንዘብ ብቻ አስተላልፎ መሄድም አይደለም፣ መሰራት ቀጣይነት ባለው እንደ ሃርመኒ ምንድነው ሌሎች ትምህርት ቤቶች ሲህንን አርአያ ይዘው የሚሄዱት ምንድነው መስራት ያለባቸው። ስለዚህ ይህንን አሁን እኛ ካሉት ከወላጅ ኮሚቴዎች ከመምህራን ጋር ተነጋግረን ምንድነው ቀጣይነት ያለው አንደኛ ሜምበርሺፕ መሆን አለበት። ወላጆች ራሱ ሜምበርሺፕ መሆን አለባቸው። ይሄ ተቋም መፍረስ የለበትምና ሌሎቹ ጋር ወስደን ያለውን ነገር ታዋቂ ሰዎችን እናንተን አርቲስቶችን በጋራ ሆነን ይህንን ቤት መርዳትና ማገዝ አለብን የሚል ትልቅ ራዕይ ይዘን አሁንም እየተንቀሳቀስን ያለነው ይሰራሉ፣ በበጎነትም ይሰራሉ። ሀገራችንን ማትረፍ የምንችለውም በዚህ ስለሆነ ማለት ነው። ይሄንን እናስቀጥላለን። የትምህርት ቤቱ መስራች ባለቤት አቶ አዱኛ እንዲህ አይነት መልእክት አስተላልፈዋል። እሱ ብቻ አይደለም፣ ከመልእክቶቻቸው ያገኘሁት አንደኛው ነገር ደግሞ ሌሎች መሰል ትምህርት ቤቶችም ከኛ ጋር የሚሰሩ ትምህርት ቤቶችን እኛ አብረን በመሆን ለመስራትና እነሱም ወደዚህ ዓላማ እንዲመጡ እንሰራለን የሚል መልእክት አስተላልፈዋል። እናመሰግናለን። ግን እንዴት ነበረ ግን ይሄ ሁሉ ሲሆን የተማሪዎቹ ተነሳሽነት ተቀባይነት እንዴት ነበረ? ስለ መቄዶንያ የነበራቸው እሳቤ ማለት በእናንተ ውስጥ ነው የሰረጸባቸውና እንዴት ነበረ በጎነት ላይ ሲሳተፉ የነበረው? መጀመሪያ ስሜን ላስተዋውቅ አይደል? ሩት እባላለሁ። ሩት መንበረ እባላለሁ። የትምህርት ቤቱ ባለቤት እና ዳይሬክተር ነኝ። እንግዲህ ልጆቻችን ኖርማሊ ሃርመኒ ሂልስ የቀለም ትምህርት ብቻ አይደለም የሚያስተምረው፣ ስነ ምግባር እንዲኖራቸው፣ ሰጪ እንዲሆኑ፣ ታላላቆቻቸውን እንዲያከብሩ፣ ማንነታቸውን የተነሱበትን እንዳይዘነጉ፣ ኢትዮጵያዊ እንዲሆኑ የሚሰራ ተቋም ነውና ባልደረቦቼም እንደተናገሩት ትምህርት ላይ ብቻ አይደለም የሚሰራው፣ በየአመቱ የመስጠት ጊዜ ያለን እና በዚህ በመስጠት ጊዜ ሁሉ ውስጥ ልጆቻችን ሌላውን የማገልገል ሌላውን የመርዳት መንፈስ እንዲኖራቸው የምናደርግበት ነውና ይሄንንም ልክ በጎ ዓላማ አቶ ሰለሞንን በጣም ነው የምናመሰግነው። የወላጅ ኮሚቴውን በጣም በብዙ ነው ከወላጅ ጋራም ከተማሪዎችም ጋራ ገብቶ በጣም ሲሰራ የነበረውና ያላቸው መነሳሳት ስፔሲፊካሊ ደግሞ
አምባሳደር ተብለው የተመረጡት ክላሳቸው ክፍላቸው ውስጥ ያለው ተማሪ በልጦ እንዲያመጣ እንዲያደርጉ በደንብ ይሄንን መልእክት አስርጸዋልና ኮምፒቲሽን ነበረ። በዛ ውስጥ ያለ እኔ እበልጣለሁ፣ እኔ ብዙ አስገባለሁ፣ እኔ እረዳለሁ የሚል ስሜት ነበር ሲሰሩ የነበረውና በጣም በሚገርም ሁኔታ እንግዲህ ካቀድነው ነምበር በላይ ሄደናል። አሁንም አቶ አዱኛ እንዳለው በብዙ እንሰራለን ብለን እናስባለን። ምክንያቱም ትምህርት ቤት ላይ በጣም ብዙ አቅም አለ። ባይ ዘ ዌይ እናንተም በደንብ እንድትሰሩበት የምንፈልገው መልእክት የምናስተላልፈው አሁን አዲስ አበባ ውስጥ ምናልባት ከ1400 ትምህርት ቤቶች በላይ የግል ትምህርት ቤቶች ይኖራሉ። ልክ እንደኛ ማለት ነው። እቺ አሁን ትንሽ ነገር ነች እኛ ይዘን የመጣ ነው። እነኛን ትምህርት ቤቶች አድረስ 30% እንኳን አድረስ ማድረግ ብንችል እኛ ይዘን የመጣነውን 30% አድረስ ማድረግ ብንችል ምናልባት የተጠበቀውን ወር የተጠቀሰውን የሚጠበቀውን አማውንት ኦፍ ማኒ ኮሌክት ማድረግ እንችላለን። ስለዚህ ትምህርት ቤቶች ላይ አድረስ ማድረግ አንደኛ ይሄ የነፍስ ስራ ነው የተሰራ ያለው አይት ልጆቻችን ጋራ ትውልድ ነው አይደለ? እነሱ ጋራ እንደዚህ አይነት ነገር ሲደርስ እንግዲህ ትውልድ እየገነባን ነው የሚሰጥ ዛሬ ሄደው ያዩት ተማሪዎች በጣም ተነክተው ነው የመጡት። እንደዚህም አለ ወይ? አንዳንድ ልጅ ምንም ኮምፎርታብል የሆነ ዞን ውስጥ ያደገ ልጅ አለ። ምንም የሚያየው ነገር የሚጎረብጠው ካልሆነ በስተቀር መስጠትን ላይ ለማመድ ይችላል አይደለ? ይሄንን ኦፖርቹኒቲ አይተው የተመለሱ ልጆች በእርግጠኝነት ክፍላቸው ለጓደኞቻቸው ሄደው በደንብ አድሬስ ያደርጋሉና ከዚህ በኋላም ላለው ነገር በጥሩ ልጆቹ እንዲሰሩ ስለሚያደርግ እያንዳንዱ ትምህርት ቤት መገባት መቻል አለበት። እናንተ አርቲስቶች ታዋቂዎች ናችሁ። ልጆቻችሁ በታስተምሩበት ትምህርት ቤት እንደ አምባሳደር ሆናችሁ ይሄንን መነቃቃት ይሄንን ሂደት ብትፈጽሙበት ብትሄዱበት ጥሩ ነገር ይኖራል ብዬ አስባለሁ። በእኛ በኩል እንግዲህ የበኩላችን እናደርጋለን። አሁንም ከእናንተ ጋር ነን ለማለት እፈልጋለሁ። አመሰግናለሁ። በጣም እናመሰግናለን ወይዘሮ ሩት። እንግዲህ ትልቅ መልእክት ነው ያስተላለፉት። በመጀመሪያ ደረጃ ትምህርት ቤታቸው ከቀለም ትምህርት ባሻገር ልጆችም በመቅረጽ በማስተማሩ ረገድ በሞራልም በስነ ምግባርም በተለያዩ ነገሮችም በመቅረጽም ትልቅ አስተዋጽኦ እያደረገ ነው። ቅድም አቶ ሰለሞንም ሲናገሩት ነበረ። በየጊዜው በዚህ በጎነት ሂደት ውስጥ እየተሳተፉ የቆዩ ልጆች ናቸው። አጋጣሚ ደግሞ አሁን ከመቄዶንያ ጋር ሲገጣጠም ሀሳባችን ወደዚህ ያመጣ ነው እንጂ ለተማሪ ወይ ለትምህርት ቤቱ አዲስ አይደለም የሚል ወይዘሮ ሩትም አንስተውታል። ከዛ ባሻገር ትልቁ ነገር 1457 የግል ትምህርት ቤቶች አሉ። እነዚህ 1457 የግል ትምህርት ቤቶች ልክ እንደ ሃርመኒ ሄልስ ስኩል ተመሳሳይ ነገር ቢያደርግ ለምሳሌ 20 ቀን የሰበሰብነውን በ5 እና በ10 ቀን ውስጥ ማሳካት የምንችልበት አጋጣሚ አለ። ይሄ ጉዳይ የሰይፉ፣ ይሄ ጉዳይ የቢኒያም፣ ይሄ ጉዳይ የይገረም ወይ ደግሞ እዚህ የተቀመጡ ሰዎች አይደለም፣ የጋራ ጉዳያችን ነው። በአንድ ሀገር ውስጥ ስንኖር መረዳዳቱ መተጋገዙ የጋራችን ነው። አሁን እኮ ይሄ ትምህርት ቤት ሃርመኒ የራሴን ኃላፊነት ወጥቻለሁ ብቻ ብሎ እየቆመ አይደለምና 1457 ትምህርት ቤቶች ይሄንን ነገር ብታዋጡ በድምሩ በትንሹ እስከ ቢሊዮን የሚጠጋ ገንዘብ ማግኘት የሚቻልበት ኦፖርቹኒቲ አለና ዛሬ የሰጠን ኢነርጂ ሃርመኒ ሄልስ ስኩል የሰጠን ኢነርጂ ቀላል አይደለም። የሃርመኒ ሄልስ ኢነርጂ ስንል እነሱ መስጠታቸው ሳይሆን በእነሱ አይነት መንፈስ ቢመጣ እኮ የምናስበው ነገር ይሟላል። መነሻ መሆኑ የዚህ ሐሳብ መነሻ መሆኑ ሃርመኒ ሄልስ በጣም እናመሰግናለን። ሌሎች ትምህርት ቤቶች እባካችሁ ተነሳሱ። መልእክታችን አላለቀም። ዝም ብዬ ቅድም እናንተ እያወራችሁ እየጻፍኩ ነበር። እነ ሳፋሪ፣ እነ ስኩል ኦፍ ቱሞሮ፣ እነ ጊብሰን፣ እነ ማጂክ ካርፔት የኔ ልጆች ሄልሳይድ ነው የሚማሩት። የሰይፉ ልጆች የት ይሆን እንጠይቀዋለን። እነዚህ በርካታ ቁጥር ያላችሁ ትምህርት ቤቶች በዚህ በጎነት ውስጥ ቶሎ እንድትሳተፉና ይሄንን አሪያ ተከትላችሁ እንግዲህ መስመር እዚህ ጋር ስናወራ የነበረው ነገር ምንድነው? እንዴት ኮሌክት ተደረገ፣ እንዴት ተሰራ የሚለው በቀላሉ ሌሎቹም ሳይደክሙ ሳይለፉ እንደውም ከዚህ የተወሰደውን ነገር አፕዴት አድርገው በቀላሉ መስራት የሚችሉበትን መንገድ እንዲፈጥሩ ነው። ወዳጄ የምትጨምርልን ነገር አለ? ሃርመኒ ሂልስ አካዳሚ ብናየው እንደ ሰው ብናየው ገና የ10 ዓመት ህፃን ማለት ነው።
ከተመሰረተ ገና 10ኛ ነው። ግን ብዙ ተቋም ሆኗል በዚህ ባጭር ጊዜ ውስጥ በዚያ ከተመሰረተ 10 ዓመት የሆነው ተቋም ይሄንን ማድረግ ከቻለ ሌሎቹም ማድረግ ይችላሉ። በዘመኑ ቋንቋ ቻሌንጅ ማድረግ እንፈልጋለን። ቻሌንጅ ማድረግ የምንፈልገው ነገር ምንድነው? ትምህርት የእድገት ሁሉ መሰረት ነው። ትልቅ ፖቴንሻል አለ ትምህርት ላይ። ስለዚህ ሁሉም ትምህርት ቤቶች መምጣት አለባቸው። ሁሉም ወላጆች መሳተፍ መቻል አለባቸው። ኮርስ በድርጅታቸው በሚሰሩበት ቦታ በተለያየ መልኩ ሰዎች እየረዱ እንደሆነ ማየት እንችላለን። ግን ትምህርት ቤታቸው ልጆቻቸውን በተመለከተ ግን እያንዳንዱ ወላጅ አስተዋጽኦ ማድረግ መቻል አለበት። የዛን ጊዜ እኛ የሰበሰብነውን እኛ የሰራነውን በላይ መስራት የቻለ ተቋም ካገኘን እኛ ደግመን እንመጣለን ማለት ነው። ተወዳደሩን እያለ ነው ሃርመኒ ሂልስ። እንግዲህ እናንተ በጨመራችሁ እኛ ለምሳሌ 5 ብር ሰተን ከሆነ 10 ብር የሚሰጥ ካለ 15 ብር እናደርጋለን እያለ ነው። እናመሰግናለን ሃርመኒ ሂልስ። ሌላ ይሄኛው ትውልድ እኛ ትምህርት ላይ የምንሰራ ሰዎች በዚህ ትውልድ በጣም ትልቅ ተስፋ ያለን ሰዎች ነን። ድሮ ቀረ እንትን ምናምን የሚል ነገር ብዙ እንትን አይለንም። ይችላሉ ልጆቻችን፣ ትምህርት ቤት ያሉ ልጆች በጣም ይችላሉ። ጊዜያቸው ቻሌንጅ የሚያደርጋቸው ነገር አለ። ከዛ አንፃር ካላየነው በቀር ይችላል ትውልዱ። ስለዚህ እያንዳንዱ የሁለተኛ ደረጃ ትምህርት ቤት ተማሪ፣ እያንዳንዱ የአንደኛ ደረጃ ትምህርት ቤት ተማሪ፣ በእያንዳንዱ ትምህርት ቤት በግልም በመንግስትም ያለ ተማሪ፣ መምህር፣ የትምህርት ቤት አስተዳደር ሰርቶ እንደሚችል ማሳየት መቻል አለበት። ስለዚህ ትውልዱ የምርም ተስፋ ካለው አገርም የምትለወጥ ከሆነ በትምህርት ነው፣ ግልጽ ነው። ስለዚህ ይህንን ማሳየት መቻል አለብን። 1457 ትምህርት ቤቶች አሉ ሲባል ከ120 በላይ ደግሞ ወረዳዎች አሉ አዲስ አበባ ላይ። እንደ ሀገር ብዙ 500 ምናምን ወረዳዎች አሉ። እዚህ ሁሉ ውስጥ የትምህርት ጽሕፈት ቤቶች አሉ፣ ትምህርት ቢሮዎች አሉ፣ የትምህርት ባለሙያዎች አሉ፣ መምህራን አሉ። ሁሉም አስተዋጽኦ ቢያደርግ ከፍተኛውን አስተዋጽኦ መቄዶንያን ለማቆም በሚደረገው ትግል ውስጥ ትምህርት ቤት ሊወጣ ይችላል። ምክንያቱም አዲስ አበባ ውስጥ እንኳን ብናይ የትምህርት ቤትን ያህል ሆቴል የለም፣ የትምህርት ቤትን ያህል ሆስፒታል የለም፣ ሌላውም። ስለዚህ ትልቅ አቅም ስላለን ሁላችንም በትምህርት ቤት በኩል እንምጣ፣ እንመለሳለን። ይሄ የሃርመኒ ቻሌንጅ ነው። በጣም አመሰግናለሁ። ጋሼን ድምጻቸውን አልሰማንም። ማስታወቂያው ላይ ቅድም እያየኋቸው ይቀሰቅሱበት የነበረው መንገድ በጣም ይገርም ነበርና እንደው ትንፋሾትን እንስማ እስቲ። ምን ይሉናል? ይሰራል። አመሰግናለሁ። በእውነት ሁሉ ነገር ተነግሮ አልቋል። መቼም ስላስገደድከኝ አንዳንድ ነገር ማለት ስላለብኝ ነው። ልብና አእምሮ ለአንድ ነገር ከተነሳ ስኬቱ ግልጽ ሆኖ ይቀመጣል። በእውነት በሃርመኒ ግቢ ውስጥ የልብም ግንኙነት የጠበቀ ነው፣ የአእምሮም ግንኙነታችን የጠነከረ ነው። በዚህ የተነሳ ተማሪዎቻችን መልእክት ስናስተላልፍላቸው ሄደው ሮጠው ለቤተሰቦቻቸው ያደርሳሉ። ሌላ መልእክተኛ የለንም። ምናልባት ቴሌግራም ሊኖር ይችል ይሆናል። ጠዋት ነግረናቸው እነሱ ይዘው ሄደው ከሰዓት በኋላ ለወላጆቻቸው ያሰሙታል። ወላጆቻቸው በዚያ መሰረት ተግባራዊ ያደርጋሉ። በጣም ደስ የሚል ግንኙነት ነው ያለው። እውነቱን ለመናገር የሃርመኒ ትምህርት ቤት ኃላፊያችንም መጀመሪያ ነገሩን ሁሉ በሩን የከፈቱት እሳቸው ናቸው። ቅድም ቃል አስገብተናል፣ አልናገርም ሲከብቱት፣ ከዛ በኋላ ያንን መነሻ አድርገን ስንናገር ወላጁ ሁሉ በእውነት ደስ በሚል ሁኔታ መምህሩም ሰራተኛውን አቅሙ የፈቀደውን ሁሉ በማድረጉ እኔ ፍጹም ደስተኛ ነኝ። ከበጣም በላይ ነው ደስ ያለኝ። ምናልባት እንደው ከዚህ የበለጠ ሌላ ጊዜ ደስታ አግኝተህ አታውቅም ወይ ብለህ እንዳትጠይቀኝ እንጂ ደስታዬ ወሰን የለውም ለማለት ይችላለሁ። እና እዛም ላይ ገልጫታለሁ። አይታት ከሆነ ቴሌግራሙ ላይ አዎ ከልቤ የሆነ ነገር ነው እና በጣም ደስ የሚል ነው። አሁን ደግሞ ጠጋ ጠጋ ብለህ ቃል አስገብተህናል። እንሰራዋለን። ምንም ችግር የለም። ወላጆችን ይዘን እንሰራዋለን። ተማሪዎቻችንን ይዘን እንሰራዋለን። ለበጎ ነገር ደግሞ የፈጠረን አምላክ ከኛ ጋር ስለሆነ ከበጎ አድራጊዎች ጋር ስለሆነ ከእናንተም ጋር አለ፣ ከኛም ጋር አለ። አሁንም ወደፊት ከሚመጡት ሁሉ ጋር አብሮ ስለሚኖር ሁሉም ቅድም የጠራቸው ቁጥር ትምህርት ቤቶች ሁሉ እንደሚሳተፉ እርግጠኛ ነኝ። ምክንያቱም የትምህርት አካል ነው፣ በጎ ነገር መስራት ነው። ተማሪ የምናስተምረው ጭንቅላቱን የምንቀርጸው የተሻለና በጎ ስራ እንዲሰራ ነው አይደለም? ከኛ የበለጠ ስራ እንዲሰራ ስለሆነ ያ ጭንቅላት በዚህም መሰራትና መገጣጠም አለበት። እንደዛ ከሆነ እርግጠኛ ነኝ
ሃርመኒ እንተ መቄዶንያ ከልባችን አይጠፋም ከአእምሯችን አይጠፋም። ያቺ በጎ ስራ ደግሞ ለኛ ወደፊት ታራምድናለች። ለኔ እድሜ ትጨምራለች፣ ለእናንተ ጉልበት ትሰጣለች፣ እድሜ ጤና ትጨምራለች። ስለዚህ ይሄን ሁሉ ካገኘን ከኛ የበለጠ ሀብታም ማን አለ? አመሰግናለሁ። ይሄንን ነበር እኮ ሳንሰማ ልንቀር የነበረው። በጣም ትልቅ ሀሳብ ነው ከጋሽ የተላለፈው። ባጭሩ ሲጠቀለል እንደው ቆረጥ አድርገን ስናነሳው ይሄንን ሀሳብ የመቄዶንያ ሀሳብ ሲነገር ኦልሬዲ የሃርመኒ ሄልስ ስኩል በቻሪቲ ወርክ አይደለ ሁልጊዜ የራሳቸው የሆነ የበጎ አድራጎት እንቅስቃሴና ስራ ያደርጋሉ። የአጋጣሚ የመቄዶንያ ሀሳብ መጥቶ ሲገጣጠም ግን የወላጆች ኮሚቴ አቶ ሰለሞንን ጨምሮ ሌሎች ኮሚቴዎችን በማቋቋም ጥሩ ጊዜ ሆነልን። እስከዛሬ የምናደርገው በጎ አድራጎት አለ፣ አሁን ደግሞ የተጨበጠ የሚያዝ ነገር በትምህርት ቤታችን ማድረግ አለብን በሚል ቁጭ ብለው ይዶልታሉ አይሆንም፣ ይነጋገራሉ። ከተነጋገሩ በኋላ እንግዲህ ምንድን ያደረጉት ከየትምህርት ቤቱ ከየክፍሉ ውስጥ ሁለት አፈቀላጤ ወይም ደግሞ ጥሩ ማስተባበር የሚችሉ ተማሪዎችን ኮሚቴ በማድረግ እንቅስቃሴዎች ተጀመረ። ያ ሲሆን ደግሞ የብር ንክኪ እንዳይኖር ያው ዘመኑም ሰልጥኗል። አየር ባየር ነው ብር አካውንት ተከፍቶ ለዚህ ዓላማ ሲባል አካውንት ተከፍቶ እንቅስቃሴ ተጀመረ። ተማሪዎች ወደ ወላጆቻቸው እየሄዱ አስተማሪዎችም ጎን ለጎን እየተነጋገሩ እናቶ ሰለሞንም ከወላጆች ጋር እንቅስቃሴ እያደረጉ የገንዘብ ማሰባሰቡ ተጀመረ። ትምህርት ቤቱ እርሾን አስቀመጠ። መጀመሪያ ላይ እዛ ቴሌግራም ግሩፕ ላይ ገጭ አደረገና ይሄው እኔን አስተዋጽኦ አድርጌያለሁ በማለት አስጀመረ። ቴሌግራም ግሩፕ ላይ ወላጆች እየላኩ ቅድም እንደተባለው መንፈሳዊ ፉክክርና ቅናት እስኪመጣ ድረስ ለመባረክ ለመስጠት ፉክክር እስኪኖር ድረስ ሁሉም የሚችለውን አስተዋጽኦ አደረገ። ተማሪዎች ደግሞ እንዳይጎድል ወላጆቻቸውን ትምህርት ቤት እየጠሩ እንደ ሊስትሮ አክት እያደረጉ ጫማቸውን የወላጅ ጫማ እየጠረጉ ገንዘብ ወላጆች እንዲከፍሉ እያደረጉ ገንዘብ ማሰባሰብ ችለዋል። አሁን በዚህ ሁሉ ቁም ነገር ውስጥ ስለ ገንዘቡ ትልቅነትና ትንሽነት አይደለም፣ ስለተደረገው በጎነት አርያነት ሌሎች ስለሚወስዱት ነገር ነውና የምንማረው። በጣም እናመሰግናለን። ይሄ ብቻ አይደለም። ሃርመኒ ሄልስ ስኩል በቀጣይም በየወሩ በተቻለን አቅም እንደ ትምህርት ቤትም እንደ ወላጅ እንደ አጠቃላይም አብረን እንዘልቃለን። እሱ ብቻ አይደለም፣ ትምህርት ቤቶችም በማስተባበርና ወደኛ ዓላማ እንዲመጡ አብረን እንሰራለን። ሰተን ብቻ ሄደን አንቀርም፣ እንደ ኮሚቴ ቁጠሩን ብለዋል። እሱ ብቻ አይደለም፣ ርዕሰ መስተዳደሩም ቻሌንጅ አቅርቧል። 5 ብር ለሰጠ ከኛ እኩል 10 ብር እናደርጋለን፣ 10 ካረጋ 15 እናደርጋለን፣ እንደ አቅማችን ከዚህ ዓላማ ጎን እንቆማለን ብለዋል። ቅድም ጠርተናል። ትምህርት ቤቶች የት ናቸው? እንድትመጡ እንግዲህ በዚህ አጋጣሚ እንጋብዛለን። በነገራችን ላይ ሃርመኒ ሄልስ ስኩል ቻሌንጁን በደንብ ሞቅ አድርጎ ነው የመጣው፣ አስቦበት ተዘጋጅቶ ነው የመጣው። ርክክብ ካደረግን በኋላ ራሱ አሁን ቢኒን ወደዚህ መድረክ እንጋብዘዋለን። በዚህ አጋጣሚ በትምህርት ቤቶቹ ውስጥ ከየክፍሉ የተሻለ አስተዋጽኦ ያደረጉ ተማሪዎች እዚህ ይገኛሉ። ከህፃናት ጀምሮ ከፍ እስካለ እድሜ እዚህ አሉ። እነሱ ቼኩን ይዘውልን ወደዚህ ይመጣሉ። ግን ትምህርት ቤቱ ምን አለ? ልክ እንደ ርክክብ ነው። የሆነ ሀገር የሆነ ዋንጫ ሲያዘጋጅ ቀጣይ ያለው እንደሚረከበው ሁሉ እኛም ይሄንን ነገር ስናደርግ ቀጣይ ትምህርት ቤት እንዲረከበን እኔ ደግሞ ኃላፊነት ወስጃለሁ፣ ዱላውን ተቀብያለሁ እንዲል ለዛ እንዲስማማ ዋንጫ አዘጋጅተን መተናል። ያንን ዋንጫ እዚህ ለእናንተ ርክክብ እናደርጋለን። ቀጣይ ትምህርት ቤት ሲሆን ደግሞ ይረከባል፣ ይወስዳል። ከሱ እየተቀባበሉ ትምህርት ቤቶች መጨረሻ ላይ ዋንጫው ምንድነው የምናደርገው? እንሸልመዋለን። መቄዶንያ በክብር ይቀመጣል ወይ እኔ ወስደዋለሁ? በቃ ግራ ከምንጋባ እንደዚህ አስበዋል። አሁን ቀጥታ የምንጨምረው ሐሳብ ካለ ነገሩ በኋላ መጨመር እንችላለን። ተማሪዎች ቼኩን ገልብጣችሁ ካሜራ እንዳያየው ይዛችሁልን ወደዚህ ትመጣላችሁ። በክብር ደግሞ የዚህ ሐሳብ ራዕይ ባለቤት ሁላችንንም ለዚህ በጎ ዓላማ እንድንነሳሳ ያደረገ ጊዜውን፣ እድሜውን፣ ህይወቱን የሰጠው አክባሪው የሆነው ክቡር ዶክተር ቢኒያም በለጠም ወደዚህ ይመጣና የቼኩን ርክክብ የምናደርግ ይሆናል። ህፃናቱ ቼኩን ይዛችሁልን ኑ።
ቢኒ በጎን በኩል ደግሞ እባክህ ብቅ በልልን እንላለን። እናመሰግናለን። ሼኩ እስኪመጣ ድረስ የምትሉት ሀሳብ ካለ የቀረ መጨመር ይቻላል። እነሱ የመጡ ትምህርት ቤታችን መገኛ መጀመሪያው ብራንች ኬጂ እስከ 8ኛ ክፍል ጎሮ አካባቢ በጎሮና በሰሚት መካከል ይገኛል። ሃይ ስኩሉ ደግሞ ኬጂ እና ሁለተኛ ደረጃ ትምህርት ቤት አለው። እሱ ደግሞ ሰሚት ከፔፕሲ ፋብሪካ ፊት ለፊት ባለው መንገድ ወደ ውስጥ 2 ብራንች ነው ያለን። ይሄን የትምህርት ቤቱ መገኛ ወላጆች ከፈለጉ ትምህርት ቤትማ መብዛት አለበት። እንደገባኝ እንዲህ አይነት ትምህርት ቤት ከመረቃችሁን ይበዛል። ከመረቃችሁን በደንብ ይበዛል። በነገራችን ላይ አረጋውያኑ ምንም ስራ የላቸውም ታውቃላችሁ። አሁን ቁጭ ብለው ይህን ፕሮግራም ይከታተላሉ በቴሌቪዥን መቄዶንያ ውስጥ ለሚደረገው ነገር በሙሉ ከልባቸው ይመርቃሉ። ቅድም እያሉ ነበር አባቶች፣ ለእኛ ስታረጉ እኛ የምንሰጣችሁ ነገር የለም። ማን ነው ብድር የሚከፍለው? ፈጣሪ ነው ብድር የሚከፍለው። ስለዚህ የነሱ ጸሎት በትክክል ይደርሳል። ኑ ኑ ኑ ልጆች፣ ከኬጂ ሁሉ አልቀረም። ጤና ይስጥልኝ፣ ጤና ይስጥልኝ፣ ጤና ይስጥልኝ፣ ጤና ይስጥልኝ። እንደምናል እንደምናል ማሰይ አራራራራራራ ኑ ኑ እንደምናላችሁ በጠቅላላ ኑ ጠጋ ጠጋ ወደኛ። እኛን ስለማትሸፍኑ ጠጋ ትንሽ ጠጋ ዞር ዘወር ዘወር ዘወር። አዎ እዚህ ጋር በቃ ልጆች እንደሱ እባካችሁ ቢኒን በክብር ወደ መድረክ ጋብዙልንና ከሃርመኒ ሄልስ የመጣውን ስጦታ የመጣውን ድጋፍ በክብር እንዲቀበልልን እንጠይቃለን። ቢኒን በክብር ቢኒ እንግዲህ በጣም በሚገርም ሁኔታ ተደራጅቶ የመጣ ኃይል ነው። ቢኒ ከኬጂ ህፃናት ጀምሮ እስከ ትምህርት ቤቱ መስራችና ባለቤት ድረስ ርዕሰ መስተዳደሮች፣ የተማሪና የወላጅ ኮሚቴዎች በጋራ ሆነው ድንቅ የሆነ ስራን ነው ያደረጉት እያልኩኝ ነበረ። ከገንዘቡ በላይ የሄዱበት መንገድ ነው ልባችንን የነካው። ይሄንን አሪያ ሌሎች እንዲከተሉ እንደው ቢኒ ስለም ብደግመውስ ምን ይሆናል? ብደግመው 3 ብደግመው ምን ችግር አለው? ምንም ችግር የለውም። ከአስተማሪና ከተማሪ ወላጆች የወላጆች ኮሚቴ በመነሳት እነሱ የቻሪቲ ክለብ አላቸው። በየጊዜው እገዛ ያደርጋሉ። የአጋጣሚ ግን በአሁኑ መቄዶንያ ይሄን ገቢ እያሰባሰበ ባለበት ሁኔታ ላይ አላማቸውን ወደዚህ ያደርጋሉ፣ ይገዛቸዋል። አሁን መቄዶንያ ላይ መቆም ይገባናል በማለት ኮሚቴ ያቋቁማሉ። የወላጅ ኮሚቴን ጨምሮ አቶ ሰለሞን እዚህ ይገኛል። ይህ ኮሚቴ ቀጥታ ምን ያደርጋል? ቁጭ ብሎ ይስማማል፣ ይነጋገራል። ከተነጋገረ በኋላ ስትራቴጂ ያስቀመጠ። የመጀመሪያው ነገር ከተማሪዎች ሴሌክቲቭ የሆኑ አክቲቭ የሆኑ ሐሳብ መግለጽ የሚችሉ ከየክፍሉ 2 ተማሪዎችን ወክሎ መረጠ። ከመረጠ በኋላ ወደ እንቅስቃሴው ሲገባ ደግሞ ከምንም ንክኪ እንዳይኖር ለዚሁ ዓላማ ብቻ የታሰበ የባንክ አካውንት ከፈተ። ከከፈተ በኋላ ደግሞ የማሳመን ስራ ተማሪዎች ወደ ጎን ወላጆቻቸውን፣ ዘመዶቻቸውን፣ ውጭ ያሉ ሰዎችን ማሳመን ስራ መስራት ጀመሩ። አስተማሪዎችን በተመሳሳይ ሁኔታ ማድረግ ጀመሩ። ልክ አካውንቱ እንደተከፈተ ደግሞ ትምህርት ቤቱ ባለቤት ወይንም መስራች ደግሞ አይ ከኛ ነው መጀመር ያለበት ብሎ እርሾውን ቴሌግራም ግሩፕ ላይ ተማሪዎች የሚያዩት ግሩፕ ላይ አስቀመጠ። አስተማሪዎች፣ ተማሪዎች ማስታወቂያ እየሰሩ ለተማሪዎችን ሞቲቬት እያደረጉ እያነቃቁ ወደዚህ ዓላማ እንዲመጡ አደረጉ። በርካቶች ወደዚህ ሐሳብ ተሳቡ። እያንዳንዱ ገንዘብ ሲገባ ቴሌግራም ግሩፕ ላይ ስክሪንሻት እየተደረገ ይላካል። ያንን ሲያዩ ወላጆች እርስ በርስ መንፈሳዊ ቅናት፣ ለበረከት መሽቀዳደም መታየት ጀመረ። የተሻለ ነገር ለማስገባት ሩጫቸው ቀጠለ። እነዚህ የምታያቸው ተማሪዎችና ትምህርት ቤት ውስጥ ያሉ ከፍ ያሉትም ተማሪዎች ደግሞ ወላጆቻቸውን እያስገደዱ ወደ ትምህርት ቤት እያመጡ የወላጆቻቸውን ጫማ በመጥረግ ተጨማሪ የገቢ ምንጭ በመፍጠር ወደዚሁ ተቋም የማስገባት ስራ ሲሰሩ ቆዩ። በአጠቃላይ አሁን ያላየነውን ብር ይዘው መጥተዋል። እንዳልነው እንግዲህ ዓላማው ይገዛል። ቅድም እየጠራን ነበር። ስንት ነው ያላችሁ ትምህርት ቤት ከተማው ላይ ብቻ
1457 ትምህርት ቤት አለ እዚህ ከተማ ላይ። በዚህ ተመሳሳይ ሁኔታ አላበኝ ታውቃለህ። በዚህ ተመሳሳይ ለምን መሰለ እኛ አሁን 22ኛ ቀናችን ነው። አሁን አንዳንዴ ሐሳብ ለማጋባት ነው እንጂ ቅድም ጀምሮ ብለናል። እዚህ ቦታ ውስጥ ቢኒ ራሱ ባለቤት አይደለም። ሁላችንም ባለቤት ነን። ይገረም አይደለም፣ ሰይፉ አይደለም፣ ማንም አይደለም የዚህ ጉዳይ የኢትዮጵያ ሕዝብ በጠቅላላ። ምክንያቱም ፈንድ ያለው ወይ የሚረዳ ተቋም አይደለም። ኢትዮጵያውያን ለኢትዮጵያውያን ብቻ የሚታገዝ ነው። ስለዚህ ትምህርት ቤቶች ነቃ ብለን ብናስተውል፣ ፋብሪካዎች ነቃ ብለን ብናስተውል፣ ባንኮች ነቃ ብለን ብናስተውል ይሄን ሁሉ የቆየንባቸውን ጊዜያቶች በአጭር ጊዜ የመዝጋት እድል ይኖረናል ማለት ነው። የ20 ቀን ሩጫችንን ድንገት በ5 ቀንና በ6 ቀን የምናጠቃልልበት ሁኔታ አለ። ስለዚህ 1457 አዲስ አበባ ብቻ ነው። እሱም የግል ብለን የምንላቸው ሌሎች ትምህርት ቤቶች፣ ሌሎች ሆስፒታሎች፣ ሌሎች በሸገር ሲቲን ጨምሮ ቅርብ ከተሞች ያሉ እንኳን በዚህ አስተዋጽኦ ውስጥ ቢሳተፍ ምንም ከደብረ ዘይት መምጣት ከናዝሬት መምጣት ቅርብ ካሉ እንኳን መምጣት በጣም ሩቅ አይደለም። መጥቶ ልክ እንደናንተ ይሄንኑ ነገር መድገም ይቻላል። የሚገርምህ ነገር ደግሞ ይሄንን ቻሌንጅ ይሄ ትምህርት ቤት ሲያስጀምር ሌሎች ትምህርት ቤቶች እንደሚመጡ እርግጠኛ ስለሆነ የዋንጫ ቅብብል እንዲኖር ዋንጫ ሁሉ አዘጋጅቶ ነው የመጣው። ማለት ልክ እንደ ዱላ ቅብብል ከኛ አንድ ትምህርት ቤት ከመጣ ያንን ይወስዳል። የሚመጣው ትምህርት ቤት ደግሞ የራሱን አስተዋጽኦ ካደረገ በኋላ ያንን ዋንጫ ደግሞ ለቀጣይ ትምህርት ቤት ያስረክባል። መጨረሻ ላይ ዋንጫውን እንወስንበታለን የሚል ስምምነት ላይ ነው ያለነውና ትልቅ የአርአያነት ስራ ነው ሃርመኒ ሄልስ ስኩል የሰራው። ትምህርት ቤቶች በዚህ ሐሳብ ላይ እንድትሳተፉ ደግመን ደጋግመን ጥሪ እናስተላልፋለን። ትምህርት ቤቶች ብቻ ሳይሆን የተለያዩ ተቋማት፣ ፋብሪካዎች የተለያዩ እንደዚህ ከሰራተኛው አሁን እነሱ እንዳደረጉት ከተማሪዎችና ከወላጆች ብቻ ሳይሆን ወደ ጎን በመዘርጠት ከጎረቤትም ከወዳጅም ከዘመድም ጭምር ነው አስተዋጽኦ ያደረጉት። የኛ ይበቃል፣ እኛ ያደረግነው ነገር አስተዋጽኦ በቂ ነው፣ በቃን አላሉ። ከዚህ በተጨማሪ ቢኒ በየወሩ የምንችለውን ነገር እያሰባሰብን በቋሚነት ኮንትሪቢዩት እናደርጋለን ብለዋል። እንደገና ደግሞ ሌሎች ትምህርት ቤቶችም እንዲነሳሱኛ ልክ ለትምህርት ቤታችን ብቻ ሳይሆን ኮሚቴ ለሌሎች ትምህርት ቤቶችም ኮሚቴ በመሆን እናገለግላለን እያሉ ነው። እሱ ብቻ አይደለም። እኛ ያመጣነው ለምሳሌ 5 ብር ቢሆን 10 ብር አድርጎ ያመጣ ካለ 15 ብር ደግሞ ለማድረግ ዝግጆች ነን እያሉ ነው። አረ ሞራል በጣም እናመሰግናለን። እንግዲህ ከእናንተ መካከል ተወካይ የተረሳ ነገር አቶ ሰለሞን በነገራችን ላይ የተማሪዎች የወላጆች ኮሚቴ ነው ብለናል። በሚገርም ሁኔታ 2 ልጆቹ እዚህ መካከል አሉ። የቷና የቱ ወይም የትኞቹ እንደሆኑ እሺ ኦኬ እንደኔ ሴቱን ነው ያመረጠው። እሰይ እነዚህ 2 ልጆች ደግሞ ከውጪም ቤተሰብ የሚልከውን ወላጅ የሚልከውን አንፈልግም ብለው ከአባታቸው ጋር ከቤተሰብ ጋር ተከራክረው የኚህ የአቶ ሰለሞን ልጆች 140,000 ብር አስተዋጽኦ አድርገዋል። በዚህ ጉዳይ ላይ በልዩነት የሚመሰገኑ ናቸው። አንድ ጊዜ ይሄንን ቼክ ለቢኒ በክብር አስረክቡልንና ቢኒ ጠቅለል ያለ መልእክቱን ያስተላልፍልናል። ቢኒዬ ወደዚህ ወጣ በልና እሺ ማዞር ይቻላል። 1,350,000 ብር ስንት አለን ልጆች? እስቲ አንድ ላይ እንጥራው እስኪ 1 2 3 ብለን 1 2 3 1,350,000 ብር። በጣም እናመሰግናለን። ቢኒዬ እባክህን አረ ቸኮልኩኝ፣ ይቅር በሉኝ። እሺ ሃርመኒ ሄልስ ስኩል ይሄ እንዳለ ሆኖ ለቢኒ ያዘጋጀነው ስጦታ አለ የሚል ፍቅርን የመግለጽ ሐሳብ ነው በእርግጠኝነት ስላሉ እሱን ነው የምናከናውነው። በጣም እናመሰግናለን፣ ደጋግመን እንላለን። በዚህ ሐሳብ ላይ ገዢ የሆነ ነው፣ ሙቀት ፈጥሮልናል፣ ስሜታችንን ከፍ አድርጎልናልና ትምህርት ቤቶች በዚህ ሐሳብ ላይ እንድትሳተፉ ይሄንን ዋንጫ በሁለተኛነት የሚወስደው ማን እንደሆን እንጠብቃለን። ምንድነው
ምንድነው ቢኒ የበል ተረከብ ተረክ ኦረረረረረረ እሺ እኔ እናት ይኸው ትንሽ ምለው ነገር ስላለኝ ነው እንግዲህ እቺ የምታዩት ጋቢ ዝም ብላ ጋቢ አይደለችም ተማሪዎቻችን የሃርመኒ ሂልስ ተማሪዎች አሻራ የእጅ አሻራ ያረፈባት ለቢኒያም ይመጥነዋል እንደውም ያንሰዋል ብለው የቋጩት ተማሪዎቻችን ናቸው ስለዚህ የተማረች አንዳንድ ቁጭት የልጆቻችን የተማሪዎቻችን የእጅ አሻራ የጣት አሻራ ስላለበት በጣም ቫልዩ ትልቅ ነው ብለን ነው የምናስበው ይሄንን እንግዲህ ቢኒ በልጆቻችን ስም አቶ አልብስታ ዋው እያንዳንዱ ቁጭት እንግዲህ በርካታ ተማሪዎች የተሳተፉበት አንድ ቁጭት ለአንድ ተማሪ ማለት ነው ያ ማለት ቁጥሩ በጣም ከፍ ያለ ተማሪ በጋራ ሆኖ የቋጨው እንደማለት ነው ኤግዛክትሊ በዚሁም ደግሞ ምንድነው ጸጋ ያልብስልን ከዚህ የበለጠ እንድትሰራ ያድርግልን እድሜ ይስጥልንም ብለዋል ይሄን ለማስተላለፍ ነው ሌላም አለ አልጨረስንም አሜን እዚጋም እንግዲህ ቢኒ በጣም ብዙ ነው የሚገባው አክቹሊ ካለን ትንሽዬ ነገር ነው የሰጠነው እቺን ሰርቲፊኬት በቢሮ እንድታስቀምጣት በሃርመኒ ሂልስ ስም እናበረክታለን አረ ይሄ ነገር ይከፈት ነው እንደታሸገ ይከፈት መሰለኝ አይደለ ማይክ ባለቤት ጋር ይሄንን ስጦታ ለማበርከት ወደ መሃል ይምጣ እስቲ ወደ መሃል ይምጣ እሺ አሳዩና ዋው ቢኒ ምናልባት ክሉ ይኖር ይሆናል ለዚህ ስዕል አንድ ወዳጁ አለና ይሄን ስጦታ ስናዘጋጅ ቢኒ የሚወደውን እኔ ያውቃለሁ ስለዚህ እኔ የምመርጥላችሁ ብሎ አንድ ወዳጁ ነው የቅርብ ወዳጁ ይሄንን ትልቅ ስጦታ እንድናዘጋጅ ያደረገንና እሱንም ራስ በረከትን ከልብ ማመስገን እንፈልጋለን ዋው በጣም ይገርም ነው ወደ ካሜራው ወደ መሃል ማምጣት ይቻላል አዎ እንችላለን ልጆቻችን ለትንሽ ጊዜ ቢሸፈኑም እንግዲህ ይሄንን ስዕል እንደምትመለከቱት ይሄን ስዕል ከማሳላችን በፊት ቢኒያምን የሚፈልገውን ነገር የሚወደውን ነገር የቢኒን ደግሞ እድገት እና ሁኔታ የሚያቅሰው ነበርና ቢኒ የሚወደው ይሄንን ስዕል ነው ብሎ ነው የሳለልን እንደምትመለከቱት እንግዲህ ቢኒ እድገቱን ያረሳ አማኝ ነው ብለን ነው የምናስበው እዚህ ጋር እንደምታዩት ቤቶች ይታያቸዋል አይደል በጣም የተያያዙ ቤቶች ናቸው የተሰናሰሉ ቤቶች ናቸው ስካተርድ አይደሉም አንድ ላይ ናቸው ስለዚህ አንድ ላይ የመሆንን አንድ ላይ ሆኖ የማደግን ነገር ያሳየን ስለሆነ በዚህ ይገለጣል እንደገና ደግሞ እነኚህ ዋየሮቹን ታያቸዋላችሁ ገመዶቹ እነሱም የተያያዙ ናቸው ተያይዘን አብረን አንድ ሰው የሆነች ነገር ኮንትሪቢዩት ሲያደርግ ሲያያዝ ነው ትልቅ ደረጃ ላይ የሚደርሰውና ይሄንን ያስተላልፋል ሌላኛው እዛ ጋር መታያቸው ጊሮች አሉ አይደለ ጊር አለ አንድ ጊር ጤናማ ካልሆነ በስተቀር አይሽከረከርም አይደለ ጤናማ መሆን መቻል አለበት ለመሽከርከር ለመስራት ቢኒያም የሚሰራው ነገር ሰው መሆንን ሰውነትን ከብሔር ከሃይማኖት ከዘር ከምናምን የጸዳ ነገር ስለሆነ ይሄንን ለማድረግ ንጹህ መሆን ሰው መሆን ነው የሚያሳየው ሰው መሆን ስለዚህ ቢኒያምም ይሄንን አሳይቶናል ራሱን ትቶ ለራሱ ሳይሆን ለሌሎች መድረስ ማለት ነው ሺዎች የሚተነፍሱበት ሺዎች
ነው መጠለያ ያገኙበት ሺዎች ያረፉበት ስለሆነ ቢንያምን በደንብ አድርጎ የሚያሳይ ስዕል ስለሆነ ደስ ብሎን ነው በሃርመኒ ሂልስ አካዳሚ ስም የምናበረክትለት። እግዚአብሔር እድሜና ጸጋ ይስጥህ። በድጋሜ እናመሰግናለን። ዋው 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 ዋው! በጣም እናመሰግናለን። ግሩም ገላጭ ስዕል ነው። ስዕሉን ትንሽ ወደ ጎን እናርገውና አንድ ሁለት ቆይ እሺ ቢኒ አንድ ሁለት ህፃናቱ አንድ ሁለት መልእክት ያስተላልፉ። አዎ እሺ፣ ግን አቆምንህ ብዙ። እሺ ሁለት ተማሪዎችን እንግዲህ ምረጥና ማና ማን መልእክት ያስተላልፍ? ተማሪዎች ካውንስል ፕሬዝዳንት። እሺ ክብርት ፕሬዝዳንትና እሺ አንድ ሰው እሺ አንቺ በዚህ አንቺኛው አጠጋቤ ወዲህ ማን ሆነ ስምሽ? ዲቦራ። እሺ ክብርት ፕሬዝዳንት መቀጠል ትችላለሽ። እሺ ያው እንግዲህ ሃርመኒ ሂልስ አካዳሚ እንደሚታወቀው ከዚህ በፊት በተለያዩ በጎ አድራጎት ስራዎች የሚታወቅ ትምህርት ቤት ነው። ያው እንግዲህ ይህ በጎ አድራጎት ስራ ወይንም መቄዶንያን ስንረዳ ለኛ ብዙም አዲስ አልነበረም እና እንግዲህ ሃርመኒ ሂልስ አካዳሚ ቢንያምን በመደገፍ የተለያዩ አዛውንቶችን በሚያነሳሳውን በመደገፍ ያው ያለንን ነገር አበርክተናል እና በጣም ደስ ብሎናል ስላገኘን። ቢንያም በጣም ደስ ብሎናል። በጣም ነው የምንወደው የምናከብረው። እኛም እንግዲህ ተማሪዎች ሃርመኒ ሂልስ ባስተማረን መሰረት ያው እንግዲህ የቢንያምን አሻራ ተከትለን እንደምንሄድ የሱ ተተኪ ትውልዶች እንደምንሆንም ብለን እንግዲህ እኛም ቃል እንገባለን። ስለዛ ያው እንግዲህ እኔ የምለው ይሄንን ነው። በሰፊው ብዙ ነገር መግለጽ እንችላለን፣ ግን ያው ስለ ቢንያም ከተነሳ ብዙ ነገር መወራት ስለሚችል ለጓደኛዬ ልስጣት። እናመሰግናለን በጣም። እሷ እንዳለችው ሁላችንም ቢንያምን በጣም ማመስገን እንፈልጋለን። ከዛም ባሻገር በዚህ መዋጮ ላይ የተለያዩ ስራዎችን የሰሩ አስተማሪዎቻችን፣ ዳይሬክተሮቻችን፣ የኮሚቴ አባላት ሁሉንም ማመስገን እንፈልጋለን። በዚህ ስራ ላይ ስናሰባስብ ሁላችንም ደስ ብሎ ነበር ስናሰባስብ የነበረው። ግን ዛሬ መቄዶንያ ቦታው ሄደን የመጎብኘት እድል ነበረን እና በዛ ያየናቸው ብዙ የሚያሳዝኑ ነገሮች አሉ። ሁሉም ሰው የራሱ ታሪክ ነበረው እና በዛን ሰዓት ላይ እንዲያው ማስጎብኛችን ለምን እናንተ በትርፍ ሰዓታችሁ እዚህ መጣችሁ ማጉረስ ትችላላችሁ፣ ጥፍር መቁረጥ ትችላላችሁ ብሎን ነበር። ለዛ እኔ የኔንም ጓደኞች የሌሎችንም ትምህርት ቤት አባላት ለምን ሁላችንም ሄደን እዛ መቄዶንያ መጎብኘት ብቻ ሳይሆን እዛ ያሉትን ብንረዳ የሚል መልእክት ባስተላልፍ ደስ ይለኛል። በጣም እናመሰግናለን ቢኒዬ። እንግዲህ ሀሳብ መልእክት አስተላልፈናል። የዋንጫ ርክክቡን ነው ቢኒ ማጠቃለያውን ይናገርና ርክክብ እናደርጋለን። አዎ መልእክቱ ተናግረዋል ቢኒ። እሺ በጣም አመሰግናለሁ። እንግዲህ ሃርመኒ ሂልስ ተጋበሉ ወደዚህ። በጣም ትልቅ አርያነት ያለው ተግባርን የፈጸመው ከዚህ በፊትም አንድ ትምህርት ቤት ነበር ይገኝ ይቀርባል። ከኔ የበለጠ አንተ መቄዶንያን ታውቀዋለህ ብዬ እነሱንም አመሰግናለሁ። እንግዲህ ዛሬ ምንድነው ያደረጉት ሃርመኒ ሂልስ ጉዳዩን ሀሳብ በማፍለቅ እንግዲህ አቶ ሰለሞን ናቸው የወላጅ ኮሚቴ ሰብሳቢ ናቸው። ያን ሀሳብ ደግሞ ሃርመኒ ሂልስ ደግሞ በጣም በጥሩ ሁኔታ ተቀብሎ ስራውን ጉዳዩን እንደ ስራ ይዘው ነው እንግዲህ ብዙ ደክመው ነው ያሳኩት ማለት። አንድ ነገር ሲሰራ ዝም ብሎ አይመጣም። 1,350,000 ብር ብዙ ብር ነው በጣም ለመቄዶንያ ብዙ ብር ነው። በጣም ትልቅ ድጋፍ ነው። ይሄን ብር ሲያሰባስቡ እንግዲህ ቅድም ይገኝ እንዳለው አንድ ሳምንት ሙሉ በእነሱ ግሩፖች እያንዳንዱ ክፍል ግሩፕ አለ። በሱ ግሩፕ መልእክቶች በማስተላለፍ የሰጡትን ሰዎች ስክሪንሻት እያደረጉ እየላኩ ይሄን ያህል ብር ደረሰ እያሉ ኮሚቴ አቋቁሞ ማለት ነው። አሁን ቅድም እንደነገረን ይሄን ስራ ሲጀምሩ እንግዲህ ኮሚቴ ተቋቁሞ ነው ማለት ነው። ከወላጅ አቶ ሰለሞን፣ አቶ አዱኛ ርዕሰ መምህር ናቸው እሳቸው ከመምህራን አድርጎ እንግዲህ አንድ ኮሚቴ ተቋቋመ። ያ ኮሚቴ አካውንት ከፈቱ ማለት ነው። ሌሎች ትምህርት ቤቶችም ይሄን ሀሳብ እንድትይዙት ፈልጌ ነው እና አካውንት ከፈቱ ማለት ነው። ኤንድ አካውንት ሶስቱም ተገኝተው የሚፈርሙበት ማለት ነው። በዛ አካውንት ተከፍቶ ሰው ብር ይልካል በየጊዜው ማለት ነው።
ልክ እዚህ የሚደረገው ፕሮግራም ማለት ነው። በሌላ አነጋገር በቃ እነጌ የሚያደርጉት እዛ ይሰሩታል ማለት ነው። እና የሚገኙ ገንዘቦችን ቶሎ ቶሎ እየተናገሩ የሰዎችንም ምስክርነት እኛንም ዶክመንተሪ እያሳዩ ከዛ ደግሞ ልጆቹም እያስተባበሩ ዲያስፖራ ያሉ ዘመዶቻቸውን በመጠየቅ ወላጆችም ደግሞ እንደዚሁ የሚያውቋቸውን ሰዎች 10-20 ሰው አስተባብረው ይሄን አደረጉ ማለት ነው። ትምህርት ቤቱ ደግሞ የራሱን ኮንትሪቢዩሽን መጀመሪያ ሲነሳ ልክ የሀሳብ ሲመጣ እሳቸው እኛ እንደ ትምህርት ቤት የትምህርት ቤቱ ባለቤት ናቸው አቶ አዱኛ ብለው የመጀመሪያውን ድጋፍ ያደረጉት እሳቸው ናቸው። በጉልበታቸውም በገንዘባቸውም እየተሳተፉ ያሉት ማለት ነው። ተማሪዎች ደግሞ ማነው አስተማሪዎች ደግሞ ስራውን እንደ ስራ እንዲይዙት በደንብ ገለጻ ተነግሮላቸው ዶክመንተሪ አይተው ካመኑ በኋላ ወደ ተማሪ ደግሞ አወረዱ ማለት ነው። ከተማሪ ደግሞ 2 አምባሳደር ከየክፍሉ 2 የሚያስተባብሩ ልጆች ተመረጡ ማለት ነው። በዚህ መልኩ በአንድ ሳምንት ጊዜ ውስጥ ነው ያስተባበሩት ማለት ነው ይሄን ስራ። ስለዚህ ብዙ የተደከመበት ነገር ነው ለማለት ፈልጌ። ስለዚህ ሃርመኒ ሂልስን እጅግ አድርገን እናመሰግናለን። እግዚአብሔር ይስጥልን። ይህ ድጋፍ እንግዲህ ትልቅ ድጋፍ ነው ለመቄዶንያ። ከዛ በተጨማሪ ደግሞ ሌሎችም ትምህርት ቤቶች አሁን ቅድም ይገኝ እያለ ነበር ወደ 1600 እንግዲህ ትምህርት ቤት አለ አዲስ አበባ ብቻ ማለት ነው። ሸገር ከተማ አለ ደግሞ አጠገባችን ወደ 500 ማለት ነው። ከዛ ደግሞ ኦሮሚያም አለ ለምሳሌ ቡራዮ፣ አዳማ በየቦታው። በነገራችን ላይ የአዲስ አበባ ትምህርት ቢሮ ዶክተር ዘላለም ነው ቢሮ ኃላፊው። የሸገርም እንደዚሁ ትምህርት ቢሮ ኃላፊ አቶ ፈረኪያ፣ የኦሮሚያ ቢሮ ኃላፊ ትምህርት ቢሮ አቶ ዳባ፣ እነዚህ በሙሉ ከዚህ በፊት ብዙ ያገዙን ናቸው። እነሱንም በዚህ አጋጣሚ ላመስግናቸው ብዬ ነው። የዛሬው ሀሳብ የእነሱ የራሳቸው ነው። እነሱ ከዚህ በፊት በየትምህርት ቤቱ ደብዳቤ እየጻፉ ትምህርት ቤቶች በግላቸው እንዲያግዙ እንዲረዱ ብዙ አስተዋጽኦ አድርገውልን በዛ ምክንያት ብዙ ትምህርት ቤቶች እየጎበኙ የሚችሉትን ድጋፍ ሲያደርጉ ቆይተዋል ከዚህ በፊት ማለት ነው። ዛሬ ደግሞ እንግዲህ እነሱ በራሳቸው እንግዲህ ተነሳሽነት ነው ይሄን ያደረጉት። ስለዚህ አሁን ይሄን ሀሳብ የምትሰሙ 1600 አዲስ አበባ ውስጥ ያላቸው የግል ትምህርት ቤቶች የመንግስትም እንደዛው ሸገር ኦሮሚያም ያላችሁ በአብዛኞቻችሁም ያገኘናችሁ ናችሁ እና እባካችሁ ልክ እንደ ሃርመኒ በሄዱበት መንገድ ተከትላችሁ እንደዚህ አይነት ድጋፍ ብታደርጉልን ትምህርት ቤቶች ማለት ነው። ሌሎችም ደግሞ ለምሳሌ መስሪያ ቤቶች ብዙ እኮ መስሪያ ቤት ብዙ ሰራተኛ ባንኮች ብዙ ሰራተኛ አላቸው። አየር መንገድ ብዙ ሰራተኛ አለ። ሚድሮክ ብዙ ሰራተኛ አለ። ሌሎችም ለምሳሌ ባለፈው አስታውሳለሁ የኩነት የአዲስ አበባ ኩነት አቶ ዮናስ ናቸው ኃላፊው። ግቢ መጥቶ አግኝቻቸዋለሁ። እንግዲህ ይሄ የመንግስት ተቋም ነው አስቡት። ደሞዛቸው ብዙ አለ እና የአዲስ አበባ የኩነት ልደት ጋብቻ የሚያስጠቅሙት ማለት መጥተው እዚህ ላይ መጥተው ከሰራተኛ አስተባብረው ወደ 1 ሚሊዮን ብር ድጋፍ አድርገዋል። ስለዚህ የመንግስትም ሰራተኞች የሚኒስትር እያንዳንዱ መስሪያ ቤት ከዚህ በፊት እንደምታደርጉት ማለት ነው። አብዛኞቻችሁ እኮ የደገፋችሁ ናችሁ። አሁን የገቢ ማሰባሰቢያ ስላለ ነው እንጂ እና ሰራተኞቻችሁን እያስተባበራችሁ እንደዚህ ድጋፍ ብታደርጉልን። ስለዚህ መስሪያ ቤቶች እንደ መስሪያ ቤት አሁን እሳቸው ያደረጉት ምንድን ነው? አቶ አዱኛ የሃርመኒ ሂልስ ባለቤት ናቸው። የራሳቸውን አስተዋጽኦ ተወጡ ማለት ነው። ከዛ ደግሞ ወላጅ አስተባበሩ፣ ስራ ተሰራ ማለት ነው። በዚህ አጋጣሚ የሃርመኒ ሂልስ ወላጆችንም አመሰግናለሁ ከልጆቹ በተጨማሪ። ስለዚህ ይህንን ሀሳብ ይዛችሁት ብትሄዱበት አሁን ባለፈው ለምሳሌ አንድ የከባድ መኪና ሹፌር አቶ አብርሃም እሳቸው ለምሳሌ በደንብ ያልተገለጸ ነገር ምንድን ነው? የአውራ ጎዳና ሹፌር ናቸው። አስቡት፣ የመንግስት ሰራተኛ ናቸው ሹፌር 100,000 ብር አካውንታቸው ሙሉ በሙሉ እንደውም በልመና ነው ትንሽ ብር እንዲቀር ያደርግ ነው በሙሉ ካልሰጠው ብለው ማለት ይሄ እኮ ለብዙ ለ30 ዓመት ምናምን ያጠራቀሙት ገንዘብ የመንግስት ሰራተኛ ደሞዝ ከቤት ኪራይ የቤት ኪራይ የሚኖሩ ናቸው እና የአውራ ጎዳና ሰራተኞችን በዛ ቀጥ በነገራችን ላይ አቶ መሐመድ አውቃቸዋለሁ። ጥሩ የሚያግዙ ናቸው። የአውራ ጎዳና ባለስልጣን ሆነ ዳይሬክተር ይህን ማስተባበር እንደሚያስተባብሩ እርግጠኛ ነኝ። ሰራተኞች አሁን አቶ አብርሃምን ያያችሁ እንግዲህ ሰራተኞች የአውራ ጎዳና ሰራተኞች እንግዲህ አንድ ሹፌር 100,000 ብር ከረዳ ያለውን ከሰጠ አስቡት እንግዲህ ሌሎችም በማንኛውም ቦታ ያላችሁ ሰራተኞች ይህንን አሪያ እንድትከተሉ ነው ማለት ነው። ምክንያቱም እነሱ ዛሬ እዚህ የመጡት ስለነገሩኝ ነው። ዝም ብለን መተን መስጠት እንችል ነበር። ነገር ግን ሌሎች ሰዎች አሪያነቱን ወስደው ሁሉም ትምህርት ቤቶች 1600 አዲስ አበባ ብቻ ያሉ በአዲስ አበባ ባሸገር ኦሮሚያ ሌላም ከተሞች ማለት ነው አሁን ቀረብ ያሉት ስለተናገረና
ይህንን ተግባር ተከትላችሁ እንደዚህ እንድታግዙ እና የጌም እነ ሰይፉም ድካማቸው ቀለል እንዲልላቸው ብታደርጉልን እላለሁ። ይህን አሰራር ደግሞ አሁን እነሱ የሄዱበትን አሰራር መውሰድ ሀሳብ ከፈለጋችሁ አቶ አዱኛ ስልካቸውን አሁን ይናገራሉ። ደውላችሁ ጠይቋቸው። እሳቸው ደግሞ ርዕሰ መምህር ናቸው፣ እንዴት እንደሄዱበት እና አንድ የታሰበው ምንድን ነው ኮሚቴም አቋቁመዋል እነሱ። እዚህ ኮሚቴ ውስጥ የሁሉም ትምህርት ቤት ወላጆች በተለይ የወላጅ ሰብሳቢዎች እየደወላችሁ እዚህ ኮሚቴ ሆናችሁ እነ የጌም ይሄን ሀሳብ በየትምህርት ቤቱ ሄደው ለማስረዳት ስለሚመጡ ሲመጡም እንድትቀበሏቸው አድርገን ብዙ ወላጆችን አስተባብረን ያሰብነውን ነገር የእግዚአብሔርን ስራ እንድናሳይ እግዚአብሔርን እንድናስከብር በዚህ አጋጣሚ ጥሪ ያስተላልፋለሁ። የአረጋን ደግሞ የመቄዶንያ ቤተሰቦች ደግሞ ሳያቸው በጣም ደስ ብሎኛል። ዶክተር እዛ ጋ አለ፣ መቶ አለቃ ሻምበል፣ በጣም ጥሩ ሰዎች ናቸው። በነገራችን አሁን ዶክተር ለምሳሌ አንድ ሰው እውነቴን ነው የምነግራችሁ። እኔ ለምሳሌ እሱ አሁን ዶክተር ነው፣ ህንድ ሀገር ለከፍተኛ ትምህርት ተልኮ የመጣ በነገራችን ላይ በሙያውም በጣም ጎበዝ ነው። የሙያው ሰዎች የመሰከሩለት ቅድም አሁን ሲናገር እኔ ጎዳና ላይ ነበርኩኝ እንደዚህ ሰው ይላል። አሁን የድሮውን ታሪክ ጥሩነቱን ያሳያችሁ እና እንደዚህ አይነት ጥሩ ሰዎች ያሉበት ግቢ ነው። እጅግ በጣም ጥሩ ሰዎች አሁን እኔ በጣም ስለሚገርሙኝ የመቄዶንያ ተገልጋዮች ስብዕናቸው በጣም ከኛ ይሻላሉ። በቃ ባጭሩ እነዚህ ሰዎች ጥሩነት እኔ አንዳንዴ ይከብደኛል በጣም። እነዚህ ሰዎች ውለታ የሚያስቡ ናቸው። እነዚህ ሰዎች ጸሎት፣ ምርቃት ነው የሚደርሳቸው። አልጋ ላይ የቀሩ ሰዎች አልጋ ላይ ተጣብቀው 24 ሰዓት ሽንት ሰገራ መቋጠር የማይችሉ ሰው ድጋፍ ያሉ ሰዎች፣ አገር ባለውለታዎች በመከላከያ በጣም ያገለገሉ አሁን እሳቸው መቶ አለቃ እሳቸው ሻምበል፣ ሌሎችም እንደዚህ አይነት ሰዎች ነው የምትረዱት ማለት ነው። ክረምት ደግሞ ብዙ ጊዜ ታውቃላችሁ ችግር ነው ኢትዮጵያ ውስጥ። ዝናብ ሲሆን ሰዎች ላስቲክ አያስጠላቸውም፣ ይሞታሉ፣ በብርድ ይሞታሉ። ሲታመሙ ሐኪም ቤት የሚወስዳቸው የለም። ከ4 ሰዓት በኋላ ሴቶች ይደፈራሉ። አንድ 85 ዓመት ሴት ልንገራችሁ የዛሬ 1 ወር ነው 2 ወር ተደፍሮ መጥቷል እኛ ግን እና በጣም ከባድ ነው የጎዳና ኑሮ። ከ4 ሰዓት በኋላ ጎዳና ላይ አንድ ሰው ሲሆን ራሱን አደጋ ውስጥ ከተተ ማለት ነው። በግሩፕ ይሆናሉ፣ ይጠጣሉ፣ ሰው መደብደብ። እዚህ ቅድስት ማርያም ጋር 5 ሰው ይገደላል። በቃ ድንጋይ ነው የሚላቸው እና እነዚህ ሰዎች ነው የምትረዱት ማለት ነው። ስለዚህ የምትረዷቸውን ሰዎች ዋጋ የሚያሰጧቸው ናቸው። ከዛ ሁኔታ ደግሞ አልጋ ቁራኛ ሆነው ድነው ደግሞ ያገለግላሉ። በሰው ሸክም የገቡ ሹፌሮች አሉ፣ የከባድ መኪና ሹፌር፣ ተንከባካቢዎች፣ የጽዳት ሰራተኛ ሆነዋል እና ድጋፋችሁ እንደዚህ የሚያደርግ ነው ማለት ነው። አልጋ ላይ የቀረውን ሰው እንዲሄድ የሚያደርግ አይነ ስውሮች እኛ ግቢ አይናቸው ያበራላቸዋል። የተለያዩ ለውጥ አለውና ለውጥ አለው በጣም ያ ደግሞ እግዚአብሔር ያስደስታል። ዋጋ ታገኙበታላችሁ ማለት ነውና እቺንም ለመጨመር ነው። በመጨረሻ ላይ አንድ እናት የሰጡኝ ነገር አለ። ኑ ብያቸው ነበረ። ወለተ ማርያም ነው ክርስትና ስማቸው። አልፈለጉም። አይ አይደሉም። ተመልከቱት ይሄን ምንም እነዚህ ስለማያስፈልገኝ እነዚህ የጆሮ ጉትቻና ማጌጫ ናቸው። ያ ወርቅኛ ለወርቅ ያለንን ክብር ታውቃላችሁ። ወርቅ ቅርስ ነው። ወርቅ ታሪክ ነው። ወርቅ ውርስ ነው እና እነዚህ ውርስ ሊሆኑ ቅርስ ሊሆኑ ነገሮችን በርካታ ቁጥራቸው በርካታ የሆኑ ሰዎች እየመጡ እየሰጡን ያሉት በተለይ ደግሞ በሚገርም ሁኔታ ብዙዎቹ ደግሞ መኖር አሁን በልቶ ለማደር እንኳን የሚከብዳቸው እቺን ወርቅ ቢሸጧት የተወሰነ ጊዜ መሻገር የሚችሉ ነገር ግን ከዓላማው የሚከብድ ነገር የለም፣ ከዚህ የተሻለ ነገር የለም በሚል ባለፈው ተከታትላችኋል። አንድ ልብ የምትነካ ሴት ያላትን ወርቅ ጉሊት ቸርችራ የገዛችውን ወርቅ የመንግስት ሰራተኛ ነች፣ ገቢ የላትም። የአንገት የጆሮ የባሏን በህይወት የተለያትን ባል ማስታወሻ ወዳጅ ዘመድ የሰጣትን ማስታወሻ ጉሊት ቸርችራ የገዛችውን ወርቅ አምጥታ የሰጠች ነችና የተረፈውን ሳይሆን ከሌለው ከጉድለቱ ላይ ነው የሚሰጠውና የእኚህ እናት በጣም የሚገርም ነው። በጣም ማጌጫ መድመቂያ ታሪክ ቅርስ ውርሳቸውን ነው። ድንገት የተለየ ታሪክ ካላቸው ቢኒ የምትለን ካለ የነገሩ ነገር ካለ? አዎ እሳቸው ያው ታሪኬን ማታወራ ብለውኛል። አንድ እናት ብቻ በልና ያሉኝ በጣም ትልቅ ሀሳብ ከዚህም በላይ ለማድረግ በጣም አስበዋል። ልጆቻቸውን መጥተው እንዲያግዙ ለማድረግ በጣም ብዙ ሀሳብ አላቸው ከዚህም በላይ እና እቺን ለትንሽ ነገር እኔ መቅረብ አልፈልግም ነው ያሉኝ እና ተመልከቱ እንግዲህ 35 ዓመት ሙሉ ከእሳቸው ጋር ነበር። 35 ዓመት በጣም ነው የምናመሰግናቸው። ይገ በሌላ ነገር ደግሞ ልንገር አሁን ይሄንን እያወራሁኝ
አሁን እያወራው ማለት ነው። ከነዚህ ውስጥ የልጆቹ ወላጅ መሰሉኝ መጥተው ይሄን ሰጥተውኝ ተመልከቱ። የሚገርም ነው። አምሹር እንግዲህ አንገታቸው ላይ አድርገው የመጡትን የአንገት ወርቃቸውን ነው ለዚህ ትልቅ አስተዋጽኦ ያደረጉት መነሳሳትን የፈጠረላቸው። ድንገት ሲመጡ ይህንን እሰጣለሁ ብለው አላሰቡ ይሆናል ብዬ አስባለሁ። ነገር ግን ሁኔታው ሲቹዌሽኑ አስገዳጅ ሆኖባቸው ነው የሰጡት። ምን እንደሚባል አላቅም። በርካታ ሰዎች ናቸው፣ ልብ የሚነኩ ታሪኮች ናቸው እዚህ እየተከናወኑ ያሉት። እያልን ያለነው ራሱ ገንዘብ ከመርዳቱ ይሄ የታሰበውን 5 ቢሊዮን ብር ከመሰብሰብ በዘለለ እዚህ እንደ ኢትዮጵያዊ የምንማርበት የምንለወጥበት ለህይወታችን የሚጠቅሙ በርካታ ነገ መርህ የሚሆኑ መስጠትን እንዴት መለማመድ እንዳለብን የሚያስተምሩ በርካታ ሰዎች ነው እዚህ መድረክ ላይ የመጡት። ለሰጪ ፈጣሪ ይስጠው፣ ሌላ ምንም ማለት አይቻልም። በጣም እናመሰግናለን። በጣም ነው የምናመሰግነው። በእውነት ይሄ ከአይምሮ በላይ ነው፣ በጣም ከአይምሮ በላይ ነው። ለእኛ ሆነችሁ ሳስቡት በጣም ይከብዳልና ኢትዮጵያ ህዝብ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። እሺ አቶ አዱኛ የሚጨምሩት ካለሽ ወይ ፈጣሪ። እሺ አመሰግናለሁ። እንግዲህ ከዶክተር በላይ ንግግር መጨመር እንኳን ተገቢ አይደለም። መልእክቱን እንዳለ እንወስዳለን። የተላለፈውን መልእክት ትምህርት ቤቶች እንግዲህ ትልቅ አደራ ነው ዛሬ የተጣለውና በዚህ አደራችንን ለመወጣት ደግሞ ሁላችንም እንደ አምባሳደር ሆነው የሚመጡትን በኮሚቴ ተዋቅረው የሚመጡት የወላጅ ኮሚቴዎች፣ አርቲስቶች ተቀብላችሁን የተሻለ ይህን የተባለውን 5 ቢሊዮን ከፍ አድርገን ሰብስበን መቄዶንያን መርዳት አለብን፣ ማገዝ አለብን የሚለውን መልእክት ማስተላለፍ ፈልጋለሁ። እኛ ሁልጊዜ ያው ተናግረውታል ጓደኞቼ፣ ሁልጊዜም ከጎናችሁ ነኝ። ምንችለው እናግዛለን፣ እንረዳለን፣ እናስተባብራለን። አንድ ሰው ብቻውን የሚሰራው ነገር አይደለምና ሁላችንም የትምህርት ቤት ባለቤቶች ብቻ ሳይሆን ተቋማት ሁላችሁም የቻላችሁትን ብታደርጉ 22 ቀን የተሰበሰበውን በ3 ቀን በ4 ቀን መሰብሰብ እንችላለንና ሁላችንም በዚህ አሁን በተሰጠን እድል ነው። ይሄ ሌላ ነገር አይደለም። የተሰጠንን እድል መጠቀም መቻል አለብን ነው። ሰው የሰበሰበውን ይዞት አይደል። ስለዚህ የተሰበሰበ ማነው ይሄን የተከፈተልን እድል ለመልካም ነገር እንጠቀምበት ማለት ፈልጋለሁ። የኔ ስልክ ቁጥር ያው እንግዲህ ተናገር ስለተባልኩኝ በዶክተር 0911 20 20 59 0911 20 20 59 ነው። ሌላ አንድ ስጣታም ይሄንን ግሩፕ ይሄንን በተለይ ሰይፉ ሾው ይሄንን ማነው ፕላትፎርም ከፍቶ ይሄንን እድል ስለሰጠን ለሱም ሰርቲፊኬት እና የጋቢ ሽልማት ይዘን መጥተን ነበር። እንግዲህ ይሄንን እንቀበላለን ለሰይፉ ሻ ታንክ ዩ እሺ ሰይፉ ልቀበል ይኸው ለሰይፉ በተመሳሳይ በጣም እናመሰግናለን። እንግዲህ ዋንጫም አለ ቢኒ ማነህ ባለተራ ነው። የኦሎምፒክ ዋንጫ ብቻ ነው ወይ ዓለምን የሚዞረው? የዓለም ዋንጫ ብቻ ነው ወይ ዓለምን የሚዞረው? ለዚህ በጎ ምግባር ማነህ ባለተራ? ተረኛ ነኝ ብለህ የምትወስድ ካለ ዋንጫውን እዚህ ቢኒ ትረከብና በክብር ታስቀምጣለህ። ቀጣይ ትምህርት ቤት ሲደውልልን ወይ በመቄዶንያ ስልክ በግልም ስልክ ይደውልልን ዋንጫውን አስረክቡን ሲል ሄደን ዋንጫውን የምናስረክብ ይሆናል። ስለዚህ ዋንጫውን ስትረካከቡ የምትመለከቱ ትምህርት ቤቶች ደግሞ ማነህ ባለተራ የሚለውን እያስተዋላችሁ እንዲሆን ዛሬውኑ እንደምትደውሉና ነገ ዋንጫውን እንደምትወስዱ ተስፋ እናደርጋለን። የዋንጫውን ርክክብ እናድርግ። ሃርመኒ ሄልስ ትምህርት ቤት በጣም እናመሰግናለን። ዋንጫውን ተረክበናል። እዚህ ቴብል ላይ ይሄ ዋንጫ ከዛሬ ጀምሮ ይቀመጣል። ትምህርት ቤቶች ሲመጡ እንረከባለን። ሌሎች ባለተራ ትምህርት ቤቶች ሲኖር እናስረክባለን ማለት ነው። ለሃርመኒ ሄልስ ትምህርት ቤት መስራቾች ባካችሁ አንዴ፣ ለአጠቃላይ ለአመራሩ አንዴ፣ ለወላጅ ኮሚቴ፣ ለተማሪዎች ተወካይ፣ ለአምባሳደሮች እንዲሁም ደግሞ ለአጠቃላይ ሃርመኒ ተማሪዎች አስተዋጽኦ ላረጋችሁ ወላጆችም ይሁን ሌሎች ተሳታፊዎች እናመሰግናለን። በጣም እናመሰግናለን። እንግዲህ ሃርመኒ ሄልስ ትምህርት ቤትን
በጎ ይግጠማችሁ፣ ትምህርት ቤታችሁ ይስፋ እንላለን። እንዲህ አይነት በጎ ነገር ላይ የሚሳተፉ ትምህርት ቤቶች ለተማሪዎቹ ማሪያነት ነው። ቅድም ብለናል፣ ከቀለም ትምህርት በዘለለ እንዲህ በጎ ነገር ላይ ተማሪዎች እንዲሳተፉ የነገ ሀገር ተረካቢዎች ናቸውና ቅንቅኑን እንዲያስቡ በጎን እንዲያስቡ እያደረጋችሁ ላላችሁት ነገር እናመሰግናለን። ቅርንጫፉ ይብዛ ይስፋ ብለን እንመርቃለን። በጣም እናመሰግናለን።